ተነስተልን ክቡራን ተመልካቾቻችን ሲሳጌና ከሉዓላዊ ሚዲያ ሐሙስ ታኅሳስ 23 2018 ዓመተ ምህረት የምዕራባውያንን አዲስ ዓመት ለምታከብሩ ኢትዮጵያን እንኳን ለ2026 ዓመተ ምህረት አደረሳችሁ። ልደት ነገር አይሮ ነው የሆነ ጓደኛችን በርዝዴይ ነበር ተብሎ ዛ ነበርና ተጠራሁ። ወደ ቤት መግባት አለበት ምናምን ተባልኩ። ባስቸኳይ ወደ ቤት መግባት አለበት ብሎ ዓለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆኑ ይሻላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ያ መጨረሻ ስብሰባ ይሁን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ያሉ ተዛብቷል። ምን በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋይ ሊነገር ይችላል። ጸጋ አራርሳ ሸኔዎች ጋር የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዝዳንት ኦሮሞን የሚል ሐሳብ እንዴት ሊሆን ይችላል? ገብተን ሞተን እኮ ነው አዲስ አበባ በዛ ጦርነቱ እንዴት በምን ሁኔታ እንደተጀመረ በዚህ መልክ ሲገለጽ ልጆቻችን ለምን ሞቱ? ወንድሞቻችን እህቶቻችን ለምን አለቁ? ያ ሁሉ ሀብትና ንብረት ለምን ወደመ? የብልጽግና ወይ ደግሞ የጠቅላይ ሚኒስትር አብይ መንግስት ትግራይን ለማጥፋት ስለተንቀሳቀሰ ነው የሚለው አሁን ትርጉም ባለው ሁኔታ ተኗል። እንደ ገድል ደግሞ እርምጃ ወስደንባቸዋል የሚል መግለጫም አውጥተዋል። እርምጃ ወሰደው ደግሞ ያው እኔ ይሄ ዘመነ የሚባል ሰው ወንጀል የሚባለው ነገር ውስጥ ተነከረበት ሳይሆን ተዘፈዘፈበት የሚያስብል ነገር ነው። አሁን በየመድረኩ ባለው ነገር ላይ ከሱ ጋር የተያዘ ያሉ ወንጀሎች ናቸው በብዛት እየተነሱ ያሉት። አሁን ደግሞ እነዚህን 3 በቤት ሰራተኝነት በምናምን ኑሮ ለማሸነፍ ደፋ ቀና የሚሉ ልጆች የሱ ሰራዊት እንደገደለ ይገልጻል። የሄድኩ ባብሳይነት ነው ግን አብሬ ነው የምወጣ ስራ ምንድን ነው ስራው? ሰሊጥ አጨዳ ነው። መልካም የነው ትውልድሽ ቦታሽ ማይ ማለት ማየንገዳ ኦኬ። ከዚህ በፊት ምንድን ነበር የምትሰሪው? ምሰራ ሰው ቤት ነው የምትሰሪው? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በፓሲፊክ ውቅያኖስ ውስጥ በምትገኘው ክሪባቲ ደሴት ላይ የጀመረው የግሪጎሪያኑ አዲስ ዓመት 2026 በማጠቃለያው የአሜሪካ ከተሞችን ካዳረሰ በኋላ በሰው አልባዋ ደሴት ባክር ላይ ያበቃል። የአውስትራሊያዋ ዋና ከተማ ሜልበርን አዲሱን ዓመት ካከበረች ከ16 ሰዓታት በኋላ የአሜሪካ ርዕሰ መዲና ዋሽንግተን ላይ የሚከበረው የግሪጎሪያኑ አዲስ ዓመት በዓለም ላይ ከ185 በሚበልጡ ሀገራት ይከበራል። ይህንን የግሪጎሪያኑን አዲስ ዓመት በበዓልነት የማይቀበሉ የዓለም ሀገራት ኢትዮጵያን ጨምሮ 10 አይሞሉም። የተባበሩት መንግስታት ድርጅት በአባልነት ከመዘገባቸው 193 ሀገራት የግሪጎሪያኑን አዲስ ዓመት የማያከብሩት ሳውዲ አረቢያ፣ ሶማሊያ፣ ብሩኒ፣ አፍጋኒስታን፣ ኢራን፣ ኔፓልና ኢትዮጵያ ብቻ ሲሆኑ ኢትዮጵያ፣ ኔፓልና ኢራን ደግሞ የራሳቸው አዲስ ዓመት ስላላቸው በበዓልነት አይቀበሉትም። ሳውዲ አረቢያ፣ ሶማሊያ፣ አፍጋኒስታንና ብሩኒ ከእምነት ጋር በተያያዘ እንደማይቀበሉትም መረዳት ተችሏል። በአጠቃላይ የተባበሩት መንግስታት ድርጅት አባል ከሆኑ 193 ሀገራት እንዲሁም የታዛቢነት ሚና ያላቸውን ቫቲካንና ፍልስጤምን ጨምሮ በአጠቃላይ ከ195 ሀገራት የግሪጎሪያኑን አዲስ ዓመት የማይቀበሉት 10 የማይሞሉ ሀገራት በመሆናቸው በመላው ዓለም በከፍተኛ ድምቀት ተከብረዋል። ቻይና፣ ቪየትናም፣ ኮሪያ እንዲሁም ታይላንድ፣ ማይናማር፣ ካምቦዲያ፣ ላኦስ እና እስራኤልን የመሳሰሉ ሀገራት የራሳቸው አዲስ ዓመት ቢኖራቸውም የግሪጎሪያኑን አዲስ ዓመትም ያከብራሉ።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩትና በአሁኑ ሰዓት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ከኤንቢሲ ቴሌቪዥን ጋር ባለፉት 2 ተከታታይ ቀናት ያደረጉት ቃለ ምልልስ በርካታ ጉዳዮች ተነስተውበታል። ምናልባትም በኢትዮጵያ ፖለቲካ ውስጥ በተለያየ መንገድ የነበሩ የመረጃ መዛባቶችን ማጥራት ብቻ ሳይሆን በብዙ መልኩ ነገር ለማስተካከል ያግዛል ብዬ አምናለሁ። በተለይም ከጦርነቱ አነሳስ ጋር በተያያዘም እስካሁን ድረስ ዘር ማጥፋትም ጨምሮ የተለያዩ ነገሮች በስፋት በሚነሱበት ሁኔታ ውስጥ ለምን ወደዚህ ሁኔታ ውስጥ ተገባ የሚለው ከትግራዩ ጦርነት ባሻገር በአጠቃላይ ኢትዮጵያ ውስጥ ምንድነው ኢትዮጵያ ውስጥ ላለው ተቃውሞ፣ ኢትዮጵያ ውስጥ ላለው መከፋት እንደ ምክንያት የምታነሱት ምንድነው የሚል ነገር ብዙ ሰዎች ሲነሳ ያልተቋረጠ ጦርነት፣ ያልተቋረጠ ግጭት፣ ደም መፋሰስ በየትኛውም ዘመን ውስጥ ያልነበረ እልቂት በኢትዮጵያ አሁን እየተካሄደ ነው የሚል ነገር ያመጣሉ። ያው ችግራችን በተወሰነ ደረጃ ስንፍና ነው። የተለየ ምርምር የሚጠይቅ ነገር አይደለም። የተለየ ማሰብ የሚጠይቅ ነገር አይደለም። ግጭቶች አሉ። ደም እየፈሰሰ ነው። ግጭቶቹን እንዴት፣ በማን፣ ለምን ተነሱ? ግጭቶቹ ከተነሱ በኋላ ደግሞ አሁን እዚህ ደረጃ ላይ ከደረስን በኋላ እንዴት ይቆሙ? እንዳይቆሙ ማን ምክንያት ሆነ የሚለውን ማንም ይሄ በማህበራዊ ሚዲያ ዝም ብሎ በሰልፍ የሚነዳው ላያስብ ላያገናዝብ ይችላል። ግን ማሰብ ማገናዘብ የሚችሉ የተለየ የማይጠይቅ ነገር ነው። ያኛው እነከሌ ያስቡልኛል ብሎ ሁለመናውን ለሆነ አካል ሰጥቷል። ለማሰብ አልተፈጠረም። እንዲህ አይነት ሰዎች መጨረሻ ላይ ያው ተስፋ መቆረጦ ምን ነው የሚሆነውን ነገር እያየን ነው። ነገር ግን ወደንም ጠላንም ሀገር ውስጥ ችግር አለ፣ ችግር ነበር። ችግሮቹ እየተሻሻሉ ሁኔታዎች እየረገቡ መምጣታቸው ደግሞ በአይን የሚታይ የሚዳሰስ እውነት ነው። እዚህ ሁኔታ ውስጥ ኢትዮጵያ ወደ ችግር፣ ወደ ቀውስ ያ የጠቅላይ ሚኒስትር አብይ መንግስት ሲመጣ ትልቅ ተስፋ የተደረገበት ኢትዮጵያን በአገር ቤትም ከሀገር ውጭም ከዳር እስከ ዳር የደገፉት የቀደሙት የኢትዮጵያ መንግስታት ውስጥ በደንብ ጊዜያትን፣ ዘመናትን የሚያስታውሱ በየትኛውም ዘመንና ታሪክ የመጣ የኢትዮጵያ መሪ በጠቅላይ ሚኒስትር አብይ መጠን ተቀባይነት ያገኘ መሪ እንዳልነበር በአደባባይ የፖለቲካ ሂደት ውስጥ እጅግ ተዋናይ የበያ ትውልድ ከዛም በፊት የነበሩ ሰዎች ሁሉ ምስክርነት የሰጡበት ነው። ያ ተቀባይነት፣ ያ ከዳር እስከ ዳር የነበረው ስሜት በጠቅላይ ሚኒስትሩና በመንግስታቸው ክፍተትና ጉድለት፣ ችግርና የተለያዩ እርሳቸው ምክንያት ነው ሁኔታዎች ወደ ቀውስ፣ ወደ ችግር፣ ወደ ነውጥ የገቡት ወይንስ እነማን ያንን ተስፋ ኢትዮጵያን ከሆነ አዙሪት ለመውጣት የነበራቸውን ምኞትና ፍላጎት ማን ወደኋላ ሊመልሰው ሊቀለብሰው ሞከረ? ምን ነበር ኢትዮጵያ ውስጥ ሲካሄድ የነበረው? የሰገሌ ጊዜ ጦርነት ራስ አሊና ፊት አውራሪ ሀብተ ጊዮርጊስ እንዲያድርገው እየተባለ እየተነገረንን ነገር አይደለም። የጥንት ነገር አይደለም የምናወራው። ኖረን ያለፍንበት ሁላችንም የማንረሳው የቅርብ ጊዜ ትውስታችን ነው። ለውጡ እንዲደነቃቀፍ ችግር እንዲገጥመው ከመነሻው ማን አደረገው የሚለው ጀዋር የሚባል ሰው ሲመጣ የኢትዮጵያ የለውጥ ተስፋ እንዴት
አደጋ ውስጥ እንደገባ ብዙ ያስታውሰዋል። እስክንድር የሚባል ሰው ሲመጣ ያ የለውጥ ተስፋ ላይ እንዴት ደንቃራ እንደተፈጠረ ብዙ ሰው ያስታውሰዋል። አዲስ አበባ ከተማ ላይ ከምንም በላይ ባልተቋረጠ ግጭት ኢትዮጵያ እንድትናጥ ግጭቱ ከኦሮሚያ ክልል ባሻገር ወደ አማራ ክልል እንዲዛመት ጭምር በማድረግ ሸኔ የሚባል ቡድን ይታወሳል። የእነዚህ ግለሰቦችና ቡድኖች እንቅስቃሴ ችግር ፈጥሯል፣ ሁከት አስከትሏል፣ ጉዳት አምጥቷል። ግን የኢትዮጵያን ሕልውና አላናወጠም። ሀገሩን ያናወጠው በግሌ በተደጋጋሚ እንደምገልጸው ማግኒቲዩዱ ከ9 በላይ የሆነ ኢትዮጵያን እንደ ሀገር ድምጥማጧን ለማጥፋት የሚያስችል እንቅስቃሴ የተደረገው ህዝባዊ ወያኔ ሓርነት ትግራይ በተባለው የህወሓት ቡድን ነው። ትልቅ ከፍተኛ እልቂት፣ ከፍተኛ ውድመት፣ የሀገር ኢኮኖሚ የበላ አደገኛው ጦርነት የተካሄደው ከህዝባዊ ወያኔ ሓርነት ትግራይ ጋር ነው። እዚህ ጦርነት ውስጥ እንዴት ተገባ የሚለውን ሁል ጊዜም ሰዎች የጥንት ታሪክ ነገር አይደለም፣ ሁላችንም ያለፍንበት የቅርብ ጊዜ ክስተት ነው። ምን ነበር ሂደቱ? ፌዴራል መንግስቱ ምን ሲል ነበር? ቲፒኤልኤፍ ምን ሲል ነበር? ጉዳዩ ያሳሰባቸው የሃይማኖት አባቶችና የሀገር ሽማግሌዎች እዚህ ውስጥ ሚናቸው ምን ነበር? መቀሌ ድረስ ተጉዘው እግር ላይ ወድቀው ለምነው ከዛ በኋላ በሆነ ተአምር ተሳካ ተብሎ ሸራተን ስብሰባ ከጠራ በኋላ እነ ሸኔ ካልተገኙበት አንሳተፍም የሚለው መልእክት ለነ አትሌት ኃይለ ገብረስላሴ በነ ዶክተር አዲስ ዓለም ባሌማ በኩል ሲመጣ ያ ትልቅ ተስፋ ወደ ግጭት ወደ ቀውስ ለመሄድ ጫፍ ላይ ደረሰ ነገር ተቀለበሰ ብለው ተስፋ ያደረጉ ሽማግሌዎች እዛ ጋ ቀን ቆርጠው ሸራተን ሆቴል ቦታ ወስነው ብልጽግናና ወይ ደግሞ ፌዴራል መንግስትና የትግራይ ክልላዊ መንግስት ወይ ደግሞ ብልጽግናና ህወሓት እንዲነጋገሩ ካደረጉ ቀጠሮ ከተያዘ በኋላ አንነጋገርም ብለው ወደኋላ እንደሳቡት በአደባባይ እና አትሌት ኃይለ ገብረስላሴ በግልጽ ተናግረዋል። የሽምግልና ጥረቱ ከዛ በኋላ ደግሞ ኢትዮጵያ ውስጥ በኢትዮጵያ የኢትዮጵያ ህገ መንግስት በተባለው ህወሓት ጽፎ ለኢትዮጵያን በሰጠው ህገ መንግስት ማለት ነው። የምንድነው የህገ መንግስት ጉባኤ አባላት ምናምን እሱ ተረት ነው። የህገ መንግስት አርቃቂዎች እሱም ተረት ነው። በማን ፍላጎትና ስሜት እንዴት እንደተቃኘና መጨረሻ ላይ እንዴት እንዳለ ቃል ጉባኤው ጭምር የሚመሰክረው ነገር ነው። ህወሓት የሚፈልገው ነገር ለኢትዮጵያ በባለሙያዎች ተዋናይ የሆኑበት ነገር አትርጎ በኋላ ሰጠ። በዛ ህገ መንግስት በኢትዮጵያ ምድር ምርጫ ቦርድ የሚባል ነገር በኢትዮጵያ ምድር ምርጫ ለማካሄድም በኢትዮጵያ ምድር ህዝበ ውሳኔ ለማካሄድም በህግ ስልጣን የተሰጠው የአካል ብቻ ነው። ነገር ግን ኮቪድ በመጣበት ወቅት ከምርጫ ውጭ መቀጠል አንችልም፣ በኮቪድ የተነሳ ምርጫ መራዘም የለበትም፣ ስለዚህ ብለው ምርጫ ኮሚሽን አቋቁመው ምርጫው ለማድረግ ሲሄዱ አሁን የቲፒኤልኤፍ ደጋፊም አትሆን በተለያየ መንገድ አሁን የፋኖ የሸኔ ምናምን ደጋፊ ሆነው የቆሙ ሰዎች ህሊናቸውን ለህሊና አንደኛ በተቃዋሚ ምንድን ነው የምትቃወመው መንግስት የመጀመሪያ ደረጃ ስልጣን ነው። በሁለተኛ ደረጃ ያለ ምክንያት እየተቃወምከው ይሰማኛል ብቻ አይደለም ሊሰማ ጨርሶ እንደማያስበ መገመት ነው ያለብን። ኮቪድ ሁሌ በግሌ እጅግ በጣም ነው የሚገርመኝ። ምርጫ ኢትዮጵያ ውስጥ ኖሮ አያውቅም እስከ 1997 በ1997ም ምርጫውን ያሸነፉ ሰዎች ወደ ወህኒ የተጋዙ መብት የጠየቁ በአደባባይ የተረሸኑ የኢትዮጵያ ጎዳናዎች በደም ጨቀዩ።
ከዛ በኋላ የጉልበት የለየለት የጉልበት አገዛዝ መጣ። ከዛ በኋላ ምርጫ 100% አሸነፈ መባል ቀጠለ። ይህንን ሲያደርግ የነበረ ቡድን ዓለም ላይ ኮቪድ ምርጫ የሚያውቁ ከ60 የሚበልጡ ሀገሮች ምርጫ እንዲራዘም ካደረጉ በኋላ አማራጭ የለውም። መንግስት እለውጣለሁ ብለህ ወይ ደግሞ መንግስት ስልጣን አጸናለሁ ብለህ ሰዎችን ወደ ሞት አትወስድም። ስለዚህ ኃላፊነት የሚሰማቸው ሀገራትና መንግስታት የምርጫው ጊዜዎችን ለማራዘም ተገደዱ። ሰዎች አደባባይ የወጡ ቁጥር በሽታው ይስፋፋል፣ ብዙዎች ለአደጋ ይጋለጣሉ በሚል 60 ምናምን ሀገራት የምርጫ ቲያትር የሚሰሩ ሳይሆን በትክክል ምርጫ የሚያደርጉ ምርጫ ቦርድ የሚባል ለማጽደቅ የተቀመጠ ተቋም ያለባቸው ሀገራት ሳይሆን በትክክል ምርጫ መዝግበው የምርጫ ውጤቱን ገምግመው የህዝቡን ድምፅ መሰረት አድርገው ስልጣን የሚያጸኑ ወይ ደግሞ ስልጣን ለአዲሱም የሚሰጡ ኮሚሽኖች ወይም ምርጫ ቦርዶች ባሉባቸው ሀገራት ምርጫ ተራዘመ። ኢትዮጵያም ምርጫውን ሳያራዝሙ ስልጣን ላይ መቀጠል የሚቻልበት ሁኔታ አለ ወይስ የለም የሚለው ግምገማ ውስጥ ተገባ። ምርጫ ምንድነው? ህገ መንግስቱን በማርቀቅ ሂደት ተዋናይ የሆኑ በሌላም በኩል ደግሞ በጉዳዩ ላይ እውቀት ያላቸው ህገ መንግስት ባለሙያዎች ሁሉት አደባባይ ክርክር ተደርጎ ለአንድ ዓመት ተራዘመ። ይህን ቲፒኤልኤፍ እንዴት ተደርጎ ያለ ምርጫማ እንዴት መንግስት እንሆናለን? የክልል መንግስት ምርጫ እናደርጋለን ብሎ አንደኛ በህገ መንግስቱ የተቀመጠውን ምርጫ ማካሄድ የሚችለው የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ የሚሆነውን ሽሮ ምርጫ ኮሚሽን አቋቋመ። ከዛ በኋላ ምንድነው ዶክተር ደብረጽዮን ተመረጡ ተባለ። ወይ ደግሞ ተሰብስበው ዶክተር ደብረጽዮንን ፕሬዝዳንት አደረጉ። ስልጣን ላይ ያለው መንግስት ደግሞ የምርጫ ህገ ወጥ ነው፣ ህገ ወጥነቱን አወጀ። ከማላቀው አዲስ ከተመረጠው መንግስት ጋር አላቀውም፣ በጀትም ከሱ ጋር አልለቅም፣ ግን በተዋረድ ያለው የትግራይ ህዝብ ጉዳይ በጀቱ ለትግራይ ህዝብ ስለሆነ በወረዳ ደረጃ ምክንያቱም የወረዳ ተመራጮቹ አልተለወጡም ወደ እነሱ አስተላልፋለሁ አለ። ሂደቶች በዚህ መልክ ቀጠሉ። ከዛ በኋላ ጥቅምት 24 ቀን 2013 ዓመተ ምህረት በኢትዮጵያ የሀገር መከላከያ ሰራዊት ሰሜን ዕዝ ላይ ጥቃት ሰንዝረው የሆነ ሁሉ ከዛ በኋላ ሆኗል። ከዛ በፊት የሰሜን ዕዝ አዛዥ እንዳይቀየሩ በመከላከል የተለያዩ ማደነቃቀፎች ሲያደርጉ እንደነበር 1 2 3 ተብሎ የሚዘረዘሩ የሆነ ነከል ያስቡልኛል ብሎ ማሰቢያውን የሆነ ቦታ ላልተወሰው ሂደቶች ሁሉ ከበቂ በላይ ማን ለምን የሚለውን መልስ የሚሰጡ ነበሩ። ከዛም በላይ ከዛም ባሻገር ማንም ጤነኛ ሰው ገና ወደ ስልጣን የወጣ የሀገሪቱ የጸጥታ መዋቅር 27 ዓመት በቲፒኤልኤፍ እጅ በቆየባት ሀገር ውስጥ በቲፒኤልኤፍ እጅ በቆየባት ብቻ ሳይሆን ለዘላቂነት ከነሱ እጅ እንዳይወጣ አድርገው በሰሩበት ሀገር ውስጥ የሀገሪቱ መከላከያ፣ የሀገሪቱ ደህንነት፣ የሀገሪቱ ፌዴራል ፖሊስ፣ የሀገሪቱ ምናምን እያለ የምንጠራቸው ተቋማት በአንድ ጊዜ የቲፒኤልኤፍን ሰው ላራግፍ ካልክ ተቋማቱ ይፈርሳሉ። አመራሩ ምናምን በእነሱ የተያዘ ስለሆነ ማለት ነው ቲፒኤልኤፎች። ስለዚህ ለማስተካከል የተደረገው ጥረት ገና ጅምር ነው። እስከ መምሪያ ኃላፊነት ድረስ የቲፒኤልኤፍ ሰዎች ነበሩ በሀገሪቱ የሀገር መከላከያ ሰራዊት ውስጥ። መጨረሻ ላይ ኦፕሬሽኑን ለማካሄድ የግንኙነት መስመሮች ላይ ተጽዕኖ ያደረጉት ወይ ደግሞ የዛ ሴራ ተባባሪ የነበሩ ሰው መጨረሻ ላይ እስር ቤት የሞቱት ማለት ነው። ይሄ ባለበት ሁኔታ ውስጥ ስልጣን ላይ ያለው መንግስት ምን ፈልጎ ምን ለማግኘት ጦርነት ውስጥ ይገባል? ገና በወጉ መሬት ያልረገጠ ውስጡ በቲፒኤልኤፍ መዳፍ በተወሰነ ደረጃ ውስጥ ያለ ኃይል እድሜ እያገኘ ጊዜ እየወሰደ በመጣ ቁጥር
አንደኛ ቲፒኤልኤፍ ወይም ሞት ብለው ከቲፒኤልኤፍ ጋር የቆረቡ የጸጥታ ምናምን ባለ ኃላፊዎች ከእውነታው ጋር ራሳቸውን አስማምተው የሂደቱ አካል ሆነው የመቀጠል እድላቸው ሰፊ ነው ሊሆን ይችላል። በሌላም በኩል ደግሞ ከህወሓት ጋር መፋታት የማይችሉት ደግሞ እየተጠረጉ የአገሪቱ መከላከያና የጸጥታ ተቋማት ሙሉ በሙሉ ስልጣን ላይ ያለው መንግስት ወደሚቆጣጠርበት ምዕራፍ ይሸጋገራል። እድሜው በረዘመ ቁጥር የሚያረጋግጠው ይሄንን ነው። ግጭት ውስጥ ሲገባ ግን በአገሪቱ የጸጥታ ተቋም ውስጥ ሙሉ እርግጠኝነት በሌለበት ሁኔታ ውስጥ የሚከተለው አደጋ በጣም አስፈሪ ነው። ስለዚህ ለምን ብሎ ወደ ግጭት ይገባል? ምን ለማግኘት? የማዕከላዊ መንግስቱን ስልጣን ይዟል። ህወሓት እንቅፋት መሆኑ ጥያቄ ውስጥ የሚገባ አይደለም። ህወሓት እያደረ እየኮሰመነ የፌዴራል መንግስት ነው የሀገሪቱ ባጀት አቅም ብዙ ነገሮች እየተለወጡ የሚሄዱበት ሁኔታ ነው። ስለዚህ ቀናት በረዘሙ ቁጥር አዲስ የመጣው መንግስት እየተጠናከረ ነው የሚሄደው። ማዕከላዊ መንግስቱን ለቆ ወደ ክልል የወረደው ደግሞ እየጫጨ ነው የሚሄደው በማናቸው መመዘኛ። ስለዚህ እነዚህን ነገሮች ሁሉ መዝኖ በተጨባጭ ያሉ መሬት ላይ ያሉትን ነገሮች ገምግሞ ከዛም በኋላ ፌዴራል መንግስት ምን ፈልጎ ጦርነት ውስጥ ይገባል የሚለውን መሰረት አድርጎ ጦርነቱ ማን ለምን እንዳስነሳው መገመት ለማንም እውነት ለመናገር ብዙ እንትን የሚል ነገር አይደለም፣ ከባድ አይደለም። በጣም ግልጽ ተብሎ ከሚታየው በላይ ግልጽ ነበር። ይህን ብዙ ጊዜ ብዙዎቻችን ጮኸንበታል። ግን አስገራሚ ነገር ነው እኮ ስለ ቲፒኤልኤፍ ጦርነት ያኔ ቲፒኤልኤፍ ጦርነት እንደጀመረ በአደባባይ ሲገልጹ የነበሩ ሰዎች ሁሉ ለማፈግፈግ ሲሞክሩ ስልጣን ላይ ያለውን መንግስት ማሳጣት ይጠቅማል ብለው ራሳቸውን ትዝብት ከሚለው በላይ ራሳቸውን ዝቅ አድርገው ያስገመቱበትም ሁኔታ ነው። ዛሬ ሁሌ በተደጋጋሚ በአደባባይ ስንገልጽ የነበረውን ነገር በተጨባጭ በማስረጃ የሂደቱ ተዋናይ የሆኑት አቶ ጌታቸው ረዳ አረጋገጡ። እርሳቸው ከመምጣታቸው በፊትም ከመናገራቸው በፊትም የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ አባላት የነበሩ በ3 ሳምንት አዲስ አበባ እንይዛለን እየተባለ ደብረ ጽዮን ሲፎክር ነበር ብለው የተናገሩትንም እንደዚሁ አቅርበናል። እኛ ላይ በተለያዩ ሚዲያዎች የተናገሩትን ከበቂ በላይ ከጥርጣሬ ባሻገር በሆነ መንገድ ጦርነቱን ማን ለምን ጀመረው የሚለው ገለልተኛ ሆኖ እውነተኛ መፍትሄ ፈልጎ ለሚመለከት ሰው ግልጽ ነበር። መፍትሄ የሚፈልግ ሰው መንግስትን ስለደገፈ ወይ ደግሞ መንግስትን ስለተቃወመ በዛው ስሜቱ አይደለም መፍትሄ ፍለጋ የሚቃኘው። መፍትሄ ፍለጋ በየትኛውም ወገን ቢሆን የመጀመሪያ እውነት ነው። እውነቱ ሲወጣ እውነቱን መሰረት አድርጎ ነው መፍትሄ የሚገኘው። ስለዚህ ግጭቱ፣ ጦርነቱ፣ ያ ሁሉ መከራና ፍዳ እንዴት መጣ የሚለውን አሁን አቶ ጌታቸው በግልጽ አረጋግጠዋል። አዲስ አበባ ካልተመለሱ፣ አዲስ አበባን ካልያዙ ትግራይን ራሱ ማስተዳደር የሚቻል የማይመስላቸው ሰዎች መሆናቸውን አረጋገጡ። ጦርነቱ አዲስ አበባን መልሶ በአጭር ጊዜ እንቆጣጠራለን የሚል መታበይ፣ ወደ ጦርነቱ ከመግባታቸው በፊት ደግሞ ጠቅላይ ሚኒስትር አብይ መልእክተኛ ልከው ይቅርባችሁ የሚለው ማሳሰቢያ ኤርትራ እንደምትገባ ከገባች ደግሞ የኤርትራ መንግስት ከገባ ደግሞ አድቫንቴጅ እንደሚወስድ ይሄ ሁሉ ተነግሯቸው
ይህንን አቶ ጌታቸው ናቸው ያረጋገጡ። ይሄ ሁሉ ተነግሯቸው እንዳሰቡትና እንደገመቱት ውስጡ 100% የምንቆጣጠረው ወይ ደግሞ በተወሰነ ደረጃ በእኛ መዳፍ ስር ነው ያለው ብለው የሚያምኑት የጸጥታ ተቋማት እነሱን በአጭር ጊዜ እናፈርሳለን ብለው ቢያምኑም በሌላ በኩል ደግሞ ቋሚ የሆነ ቲፒኤልኤፍ የሚባለው ነገር ጠላት የሆነበት ቡድን ከሰሜን በኩል አለባቸው። ያ አጋጣሚውን ካገኘ ይጨፈልቃችኋል ማለት ነው። ይቅርባችሁ የሚል ማሳሰቢያ ከጠቅላይ ሚኒስትር አብይ በአምባሳደር ሬድዋን በኩል ተልኮ ሁሉንም አነጋግር እንደውም ጫጫታ ተፈጠረ እንዴት ምናምን አይነት ተባለ። ማዕከላዊ ኮሚቴ ስራ አስፈጻሚ ኮሚቴ ውስጥ አሉ ነበር። ሰው ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋዴዎች ቆመት ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ ሞዴስ ቪቨንዲ እንፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። ሰው አብረን የምንኖርበት ከነልዩነቶቻችን የሆነ መንገድ እንፍጠር። ነጋዴዎች እኛ ያው ስራ አስፈጻሚ ቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናችሁ እናንተ እንትን የምትሉን? ስለዚህ መንግስት እንጥላለን የሚል ሂብሪስ ከዛ ሁሉም ደግሞ አብዛኛው ትጥቅ ሰሜንም ስለነበረ እንደዛ አይነት ኤክስፔክቴሽን ነው። ስለዚህ ዋናው ሰራዊት አብረን እየሰራ ነው የሚሉን ነበሩ። እውነት ይሁን አይሁን አላውቅም። ገሌ የሚባል ጀነራል ጋር እየሰራ ነው ወዘተ። አብዛኛው ከኛም ከኔ ቢያንስ የተሰወረ ነው የነበረው። እውነት ለመናገር ጌታቸው ለምሳሌ ምንም ያውቀው ነገር አልነበረውም ይሄ ሁሉ ሲጀመር። ከዛ በኋላ የያዛቸው አቋሞች ከዛ በፊት የወሰዳቸው አቋሞች ሌላ ጉዳይ ሆነው ያን ስፔሲፊክ ጉዳይ በሚመለከት ከአመራር ኦልሞስት ተገሎ ነው የነበረው። ሶ ምንድነው የምልህ እንደዚህ አይነቱ አድቫንቴጅን አሳልፈህ ስትሰጥ ዋናው ግን ማዕከሉ አዲስ አበባ ካልሄደ የተሟላ ቁመና የሚፈጥር አይመስለውም። ቲፒኤልኤፍ ሊደርሺፕ ነው እንደዚህ ተለምኖ ይቅርባችሁ ተብሎ በአጭር ጊዜ ውስጥ መንግስት እንሆናለን ተብሎ ጦርነቱ ተለኮሰ ማለት ነው። 1 2 3 እየተባለ በ3 ዙር የተካሄደ ጦርነት የተፈጠረው እልቂት፣ ውድመት በትግራይ በአፋርና በአማራ አካባቢዎች እንደገናም የኢትዮጵያ ሀገር መከላከያ ሰራዊት ሙሉ ኃይሉንና አቅሙን ከአነስተኛና ጥቃቅን ቡድኖቹ ይልቅ የሀገሪቱን የመሳሪያ ኃይል የሀገሪቱን ሁለመና እስከ ሮኬት ወደ ታጠቀው ኃይል ፊታቸውን ሲያዞሩ ኢትዮጵያን ለውጥ ከመነሻው ጀምሮ ሲያውክ የነበረ እሱ ደግሞ እየተሳበ ግርግር ሁከት እየፈጠረ እስከ ሸዋ ድረስ መዝለቅ የሚችልበት ሁኔታ ተከተለ። በአጠቃላይ ትልቅ ቀውስ፣ አደገኛ ሁኔታ በሀገር ኢትዮጵያ ውስጥ ተቀጠለ። ምናልባት ዘግይቶ አሁን ካለፈ በኋላ ምናልባት ብዙ ሰዎች ላናስታውሱ እንችላለን። በዛን ወቅት አንድ መልእክት ጠቅላይ ሚኒስትር አብይ በማህበራዊ ገጻቸው አስተላልፈው ነበር። ጠላቶቻችን ተባብረናል ሲሉ ከምር እየተባበሩ ነው፣ የሀገሪቱን ህልውና አደጋ ላይ እየደቀኑ መሆኑን የሚያሳይ ከባድ ሁኔታ ውስጥ ኢትዮጵያ እንደገባች የሚገልጽ መልእክት ተላልፎ ነበር። ያ እንቅስቃሴ በእርግጥ ህገ መንግስት ምንድን ነው ዋሽንግተን ዲሲ ላይ የሽግግር መንግስት እየመሰረቱ ነበር በፕሬስ ክለብ። አቶ ጌታቸው ሲናገሩ ደግሞ እንደተሰማው እርሳቸው ህወሓትን ወክለው በዝርዝር አልተናገሩትም፣ አለፉት። ጸጋዬ አራርሳ ደግሞ ኦነግን ወክሎ ህገ መንግስት እያረቀቁ ነበር። እኛ መጨረሻ ስብሰባ ይሁን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ያሉ ተዛብቷል ምን በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋዬ ሊነግር ይችላል። ጸጋዬ አራርሳ ሴኔዎች ጋር የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዝዳንት ኦሮሞን የሚል ሐሳብ እንዴት
እንዴት ሊሆን ይችላል? ገብተን ሞተን እኮ ነው አዲስ አበባ ገብተን በዛ እርግጠኞች ነበሩ መንግስትን እንደሚያፈርሱ መንግስት እንደሚሆኑ እርግጠኞች ነበሩ። ያው ሸኔን ለአጫዋችነት ሊጠቀሙበት እንደሚችሉ ደግሞ የሚያጠራጥር ነገር አይደለም። የሚወስነው አቅም ነው። ከዚህ ቀደም እንኳን ይሄኛውን በኦሮሞ ምሁራን የተገነባውን የኦሮሞ ነጻነትን ግንባርን እንኳን ከጨዋታ ውጭ እንዴት እንዳደረጉት ከበው እንዴት እንደቀጠቀጡት የጥንት ሳይሆን የዛሬ 35 ዓመት ታሪክ ነው። ተመልሰው ቤተ መንግስት ለመግባት ሲፈልጉ የአንድ አይነት እንደዛ አይነት አውዳሚ አደገኛ ጦርነት ውስጥ ሀገሪቱን አስገቡ። ይሄ ብዙ ነገሮችን ይመልሳል። ቃለ ምልልሱ ብዙ ነገሮች ያሉበት። እኔ ከምንም በላይ በግሌም ሁሌ ግራ የሚገባኝ አሁን ደግሞ ግራ መጋባቱ እየተውኩት የመጣሁት ለምን ግራ መጋባቱ ተውኩት? ሰዎች አሁን በየቦታው ማየው ነገር ነው። ያው ተስፋ ቆርጦ እንትን እያለ እየወጣ ያለው ብዙ ቢሆንም የሚያስቡላቸው ሌሎች ሰዎች አሉ። የሚነገራቸውን ዘወትር ተረት፣ ብሶት፣ ልቦለድ ድርሰቶችን እያደመጡ አንዳንዱ በአጉል ተስፋ እየተንሳፈፈ ሌላኛው ደግሞ ምሬት ዘውትር እየተጋተ ያው ቁጭት ፈጥረን ምናምን እናደርጋለን ብለው ነው ምሬት የሚግቷቸው። ኢትዮጵያ ውስጥ ምን እየተካሄደ እንደሆነ አያውቅም። አይኑንም አያምንም። እንደውም ጆሮውን የበለጠ ጆሮውንም ደግሞ ሰዎች እነከሌ ሲነግሩት ነው ጆሮውንም የሚያምነው። ጆሮውም ለነዛ ሰዎች የተፈጠረ እስኪመስል ድረስ በዚህ የተነሳ የሆነ ቦታ ላይ ደንዝዞ ቆሞ ያለን አካል ቡድን ወይ ግለሰብ ምንም ማድረግ ባለመቻሉ ዝም ብሎ እየተንገታገትን ብዙ ርቀት ሄደናል። ምናልባት ሰዎች አይናቸውን ከጆሮአቸው በላይ አምነው ቢሆን ኖሮ ጆሮአቸውን ደግሞ ለሆነ አካል ለሱ ብቻ ሰጥተው ባይሆን ኖሮና ግራ ቀኝ እያዩ ሁሉም አቅጣጫ ማድመጥ ቢችሉ ኖሮ በየራሳቸው ላይ ራሱ ለመጣው ቀውስ አስተዋጽኦ አያደርጉም ነበር። ዛሬ ብዙ ነገሮች ከአቶ ጌታቸው ቃለ ምልልስ በኋላ ብዙ ነገሮች ፍንትው ብለው ወጥተዋል። ፍንትው ብለው ሲወጡ ደግሞ የተጠያቂነት ጉዳይም አብሮ ይመጣል። ለምን እዚህ መዓት ውስጥ ለምን እዚህ መከራ ውስጥ የትግራይ ህዝብን አስገባችሁት? ጦርነት ተከፈተብን ነበር ሲባል የነበረው መጀመሪያ። ወዲያው ግን አመኑ። እንደተከበብን ስላወቅን የሚል ነገር መጣ። ውስጥ ባሉ የኛ ሰዎች መረጃ ስለደረሰን የሚለው ነገር ተከተለ። የተለያዩ ምክንያቶች ተዘረዘሩ። በማናቸው ምክንያት ጦርነቱን ወደ ስልጣን ለመመለስ ቀላሉና አቋራጩ መንገድ ያንን ነገር አድርጎ ወደ ስልጣን መመለስ ብቻ እንደሆነ በጉልበት መመለስ እንደሚቻል አምነው በጉልበት ያንን ፈጽማለን ብለው እዛ ደግሞ ሲሄዱ የሚያጅቧቸውን ሰዎች ኮንፌዴራሊስት እያሉ መቀሌ እየወሰዱ ስብሰባ ሲያስቀምጡ እንደነበር እናስታውሳለን። አቶ ጌታቸውም በዚሁ ቃለ ምልልስ አንስተዋል። አበል ሊከፍሏቸው ነበር። እንደውም ይጠቅሳሉ። አቶ አየለ ጫሚሶ ትንሽ አበሉ ነገር ላይ ገፋ እንዲያደርጉላቸው ጥያቄ እንዳቀረቡላቸው ያነሳሉ። እዛ ጋር አቶ ጌታቸው በመገረም ነው ያነሱት። በቃ ዘርፈዋል የሚባል ነገር ስላለ ከዘረፏችሁ ስጡን አይነት ገንዘብ ይፈልጉ ነበር እዛ ጋር ያሉ ሰዎች።
ኮንፌዴራሊስት የሚባሉ በወቅቱ ተችተናል። የፌዴራሊስት ኃይሎች የሚባል አሁን የአባላቶቹ የፌዴራሊስት ኃይሎች ብለን የጠራናቸው ዊ ኖ ፎር አ ፋክት ፌዴራሊዝምን የሚቃወሙ ናቸው። አየለ ጫሚሶ የቅንጅት ሰብሳቢ ነው። ቅንጅት ፕላትፎርሙ ሀገሪቱን ብሔር ብለው ሊገነጣጥሏት ነው የሚል ነው። how is that possible? እኔ አቶ አየለ ፍላጎቱን አከብርለታለሁ፣ ግን አይ ትንሽ እኮ የረባ ነገር እየሰጣችሁን አይደለም ብሎ ጠይቆኝ ያውቃል። የረባ ነገር አይ wasn't አንድ ትንሽ የአንድ አነስ ያለ ብሔር ፍትሃዊ ነው። ትንሽም ትልቅም ሆነም ችግር የለውም። ድርጅት ለዶክተር ደብረጽዮን ከማቅረባችን በፊት በጽህፈት ቤት በኩል የምታግዙን የተወሰነ ስራ ማስኬጃ አለ ብሎ ጠየቀን። ትንሽ ድርጅት ነው። 135 ሚሊዮን ከጽህፈት ቤት ጠየቀን። የዛ ድርጅት አመራሮች ህወሓት የኢትዮጵያ ንብረት ዘርፎ መቀሌ ያጠራቅሞታል የሚለውን አስተሳሰብ የሚጋሩ ናቸው ማለት ነው። እነዚህን ይዘን ነው ፌዴራል መንግስቱን እንጥላለን ብላ ያሰብነው። አሁን ያ ብደት አሁንም አልተሻሻለም። ባይዘው ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያው ደርሷል የሚለው ትልታኔ አሁንም አለ። እኔ ከዛ ነፃ ነኝ። ቀደም ሲል በነበርኩበት ሚዲያ እነዚህ ሰዎች መቀሌ አፍራሽ ነገር ላይ ተቀምጠው አዲስ አበባ ሲገቡ የኢትዮጵያ መንግስት እንዴት ነው ዝም የሚላቸው የሚል ክርክር በእኛ መድረክ ላይ ሲደረግ ነበር። በግሌ በወቅቱ ያራመርኩትም እነዚህን ሰዎች ኮንፌዴራሊስት ተብለው ለማጀብ መቀሌ ሄዱ ሰዎች አሰርካቸው አላሰርካቸው አይጠቅሙ አይጎዱ። አሁን አቶ ጌታቸው እንዳሉትም ገንዘብ ነው የሚፈልጉት፣ አበል እንዲከፈላቸው። እነዚህን ያ ደግሞ የሚገልጽልን ነገር ስልጣኑን ካጣ በኋላ ቲፒኤልኤፍ ተመልሶ ስልጣን ሲፈልግም ትንሽ ራሱን ሞርዶና አርሞ ትርጉም ያለው የፖለቲካ ሂደት ውስጥ ለመግባት ሳይሆን እንደተለመደው ደካማ ሰዎችን በአጫዋችነት ይዞ ለመቀጠል ነበር ፍላጎቱ። ኮንፌዴራሊስት የተባለው መቀሌ ስብሰባ ይህንኑ የበለጠ የሚያረጋግጥ ነበር። በዚህ መልክ ነው እንግዲህ ያ ሁሉ ማዕት ያ ሁሉ ስቃይ የእልቂት ውድመት በሀገር ላይ ደረሰው። ይሄ የተጠያቂነት ጉዳይ ያው ጦርነቱ ማን ጀመረው፣ ጦርነቱ ማን አስቀጠለው፣ ማን አስፋፋው፣ በጦርነቱ መሃል ማን ጉዳት አደረሰ ምናምን የሽግግር ፍትህ መልስ ያገኝ በሽግግር ፍትህ መልስ እንደሚያገኝ በፕሪቶሪያ ስምምነት ላይ ራሳቸው የተስማሙት ጉዳይ ነው። አቶ ጌታቸው ግን እውነት ለመናገር ለራሳቸውም ለትግራይም ለኢትዮጵያም የሚበጅ ወይ ደግሞ እውነትን ፈንጥቀው ወደ መፍትሄው ለመንደርደር መዘጋጀታቸውን ያሳዩበት ነው። በሐሰት ትርክት በተረት በምናምን እየደበክ መቀጠል አትችልም። ምናልባት የሰላም ስምምነቱ ተፈርሞ ሁኔታዎች በፕሪቶሪያው ሰላም ስምምነት መሰረት እየሄዱ ቢሆን ኖሮ አቶ ጌታቸው ይህን ነገር እዚህ ዝርዝርቱ ይገባሉ ብዬ አላምንም። ነገር ግን አሁንም ጦርነት ለማድረግ የተዘጋጀ ኃይል ስላለ ያንም የተደረገው ይሄ ነበር የሚለውን ለትግራይ ሕዝብ መናገሩ ለታጣቂዎቹም መረጃውን ማድረሱ ተመልሶ ተጨማሪ እልቂትና ውድመት ለማድረግ የሚንደረደረው ኃይል ምናልባት ይተኩሱልኛል ያላቸው ኃይሎች ሊተኩሱበት ሁሉ ይችላሉ። ማንም ሰው የሚቆጭበት የሚናደድበት ነገር ነው። እስከዛሬ ድረስ ተከበን ሊያጠፉን ሲሉ ተከላከል ነበር ሲባል የነበረው ስልጣን 4 ኪሎ ለመያዝ ሲባል የተከፈተና ያ ሁሉ ውድመት የደረሰው በዚያ ምክንያት መሆኑ ዛሬ ግልጽ ብሎ ሲመጣ ትግራይ ውስጥ የሚፈጠረውን ነገር ማንም ሰው መገመት ይችላል። ስለዚህ አቶ ጌታቸው ይሄን እንደማድረጋቸው ተጨማሪ ውድመትና እልቂት ለማድረግ የሚንደረደረውን ኃይል ትግራይ ውስጥ ቆም ብለው የሚጠይቀው
አሁንም በርካታ ጥያቄዎች አሉ። የበፊቱ የቲፒኤልኤፍ የተናገረ ሁሉ የሚደመጥለት ያ አየሩንም ምድሩንም የተቆጣጠረ ቡድን ዛሬ ስብሰባ የስራ አስፈጻሚ ነው። የማዕከላዊ ኮሚቴ ስብሰባ ውስጥ እንኳን አንድ መሆን የማይችል ቡድን መሆኑ በግልጽ ታይቷል፣ እንኳን በትግራይ ህዝብ ውስጥ ማለት ነው። ይሄ የአቶ ጌታቸው ቃለ ምልልስ ትግራይ ውስጥ ያለውን መከፋት በአንድ በኩል ወደ ጦርነት እንዳይገባ ያን ሄደን ለመክታት ያለው አቅም ማንም ሰው ከሚገምተው በላይ ነው። የሚናገረው የሆነ ሰው አይደለም፣ ወይ ከብልጽግና ወይ ከምናምን አይደለም። የህዝባዊ ወያኔ ሓርነት ትግራይ የስራ አስፈጻሚ ኮሚቴ አባል፣ በጦርነቱ ጊዜ ግንባር ቀደም ሰው፣ አንደበታቸው የነበሩ በማናቸው መመዘኛ ደግሞ ባሉ እንትኖችም ከነ ዶክተር ደብረጽዮን በላይ ተቀባይነት የነበራቸው ሰው፣ ከሁሉም በላይ ደግሞ ሰው መመዘን ስለሚችል መመዘን የሚቸገረው ሰው እኮ የሆነ ነገር በቋሚነት እየሰማ እዛው ስለሚውል እዛው ስለሚጣድ ውሎ ስለሚያድር ዓለም በእነዚያ ብቻ ዙሪያ የምትሽከረከር ስለሚመስላቸው ነው። አሁን ወደ ሌላው ነገር ማድመጥ ሲችል ይመዝናል። ጦርነቱ እንዴት በምን ሁኔታ እንደተጀመረ በዚህ መልክ ሲገለጽ ልጆቻችን ለምን ሞቱ፣ ወንድሞቻችን እህቶቻችን ለምን አለቁ፣ ያ ሁሉ ሀብትና ንብረት ለምን ወደመ፣ የብልጽግና ወይ ደግሞ የጠቅላይ ሚኒስትር አብይ መንግስት ትግራይን ለማጥፋት ስለተንቀሳቀሰ ነው የሚለው አሁን ትርጉም ባለው ሁኔታ ተኗል። ስለዚህ የትግራይ ህዝብ ጠላት ከማንም በላይ ዛሬ ከማንም በላይ የህዝባዊ ወያኔ ሓርነት ትግራይ አመራር መሆኑ ጥያቄ ውስጥ የማይገባ ነገር ሆኗል። አሁን እዚሁ ላይ ከደረስን በኋላ ይሄ የህዝባዊ የህወሓት ደጋፊ ምናምን የሆኑ ሰዎች አንዳንዱ በጥላቻ ሚንተከተካለ። የጥላቻው መነሻም በወሰደው መረጃ ላይ ተመስርቶ ነው እንዳይባል ግራ ቀኝ በሌላ ጉዳይ ላይ ሲተነትኑ የሚታዩ ሰዎች እዚህ ጋር ይታወራሉ። ህወሓት የሚናገረው ነገር ሁሉ ትክክል ነው፣ የጠቅላይ ሚኒስትር አብይ የሚናገረው ነገር ደግሞ ሁሉም ውሸት ነው፣ እንደዛ እንትን ይሉ የሚለው ነበር ሰዎች ነበሩ። ዛሬ ይሄ እውነት ሲገለጽ ጉዳዩ የትግራይ ህዝብ ጉዳይ ከሆነ ጉዳዩ የእውነት ጉዳይ ከሆነ እነሱም በዚህ ጉዳይ ላይ መሰረት አድርገው ሐሳባቸውን በተገቢው ማንሸራሸር ነው። ለምን እዚህ ውስጥ ተገባ? ማን ነው ኃላፊነቱን መውሰድ ያለበት? ተመልሶ እንዲህ አይነት ነገር እንዳይፈጠር የትግራይ ፖለቲካ በምን መልኩ መቃኘት አለበት የሚለውን በኃላፊነት ስሜት መንቀሳቀስ አለባቸው። አሁን ቲፒኤልኤፍ ጦርነቱን ጀመረ ሲባል ቲፒኤልኤፍ ጦርነቱን ለመጀመሪያ ያደረገውን ዝግጅት በተመለከተ አቶ ጌታቸው ማብራሪያ ሲሰጡ ለካ ይሄ ነው እንዴ ብሎ ለመፍትሄው ከመንቀሳቀስ ይልቅ እዛው ጋር የሚደነዝዙ ሰዎች እንዳሉ እርግጠኛ ነኝ። ግን የእናንተ እውነታውን ጋር መጋጨት ለመፍትሄው ትንሽም ቢሆን የምታደርጉት ጥረት ላይ ህዝቡን ከመከራ ለመፍታት በሚደረገው ጥረት ላይ ትንሽ የሚደረገውን አስተዋጽኦ ይቀንስ ካልሆነ በስተቀር ብዙ ነገሮች ትርጉም ባለው ሁኔታ እየተለወጡ መምጣታቸውን ዛሬ ደግሞ አሁን ደግሞ ያሉ ሁኔታዎች በለጠ እያረጋገጡት መምጣታቸው የሚያሳይ ነገር። በዚሁ ጦርነት ላይ ባለቤቱ ደግሞ ማን ነው የሚለው በጣም ወሳኝ ይመስለኛል። በግሌ እጅግ በጣም የተገረምኩበት ነገር ከዚህ ቀደም የህወሓት ስራ አስፈጻሚ ኮሚቴ አባል የነበሩት ወይዘሮ ኬሪያ ኢብራሂም
ታስረው ነበር መቀሌ ውስጥ ተገኝተው ለምን ወደ በረሃ አልወጣሽ ምናምን የሚል ኢንተርቪው ብዙ ጊዜ ሰጥተዋል። ምክንያቶቻቸውን እሳቸው ሰጥተዋል፣ ተናግረዋል። ግን በኋላ ላይ ህወሓት ከፕሪቶሪያ ስምምነት በኋላ ሲገናኝ ከህወሓት ስራ አስፈጻሚ ወይ ማዕከላዊ ኮሚቴ ብቻ አይደለም ከህወሓት ከሚባል ቡድን ለአንዴና ለመጨረሻ ጊዜ ተባረሩ። ከዛ ጋር በተያያዘ የሚደርስባቸው ክስ ወይ ደግሞ ወቀሳ ለብልጽግና መረጃ ሰጥተሻል ትባያለሽ ብለው ሲጠይቋቸው ምን እኔ መረጃ ሰጣለሁ? እኔ ካለኝ መረጃ በላይ ብልጽግና መረጃ አለው። ዶክመንቱን ሜዳ ላይ በትነውት አይደል እንደሄዱት ብልጽግና ዶክመንቱን የሰበሰበው። እኔ የሌለኝ መረጃ ብልጽግና አለው ሲሉ ጦርነቱ የህወሓት ስራ አስፈጻሚ ኮሚቴ ፖለቲካ አካል ዋናው ወስኖ እንደተገባበት ነው እንግዲህ የሚታመነው። ክልሉ የሚያስተዳድረው ገዢ ፓርቲ ማለት ነው። ስራ አስፈጻሚ ኮሚቴ አባል ሆነው እኔም ማላቀው መረጃ የሚል ነገር አነሱ። ኦኬ አሁን ስለዚህ ማን ነው የወሰነው? ጦርነት ውስጥ እንዲገባ ማን ነው የወሰነው? ወታደራዊ ወይ ደግሞ ወታደራዊ ኮማንድ የሚባለው ውስጥ ወደ ውጊያው ከተገባ በኋላ ከዛ በኋላ የሚሆን ነገር ነው። ከዛ በፊት ባለው ነገር ላይ የሆነ ውሳኔ ይወሰናል። ተከበናል፣ እንዲሆናል፣ በዚህ ምክንያት ወደ ጦርነት መገባት አለበት ከተባለ የፓርቲው ስራ አስፈጻሚ ትልቁ የመጨረሻው ስልጣን ያለው አካል እሱ ነው። እዛ ላይ ያሉት ሰው አላቅም አሉ። እዛ ጋር ራሱ ብዙ ጥያቄ ያነሳል። ማን ነው ታዲያ የሚያውቀው? አሁን ደግሞ አቶ ጌታቸው መጡና ጥቅምት 24 ጦርነቱ በፈነዳበት ቀን የሆነ ወዳጄ ቤት ልደት ላይ ነበርኩኝ። ከዛ ወደ ቤት ተመለስ ተባልኩ። ከዛ ተኩስ ሰማ ይላሉ። እዚህ ጋር ሌላ አቶ ጌታቸው ባይናገሩት እንኳን ራሱ ግልጽ የሚሆነው ግባ ከተባሉ በኋላ ነው ተኩስ የሰሙት። ስለዚህ ተኩሱ በማን እንደተጀመረ እዛው ጋር ራሱ ያው እሳቸው ግልጽ ተናግረውታል። ግን ዝም ብሎ ነገሮችን ከተለያየ አቅጣጫ ለሚያይ ሰው ማለት ነው። አስገራሚ እሱ አይደለም። የህወሓት ስራ አስፈጻሚ ኮሚቴ አባል በጦርነቱ ጊዜ አንደበታቸው የነበሩት ሰው ጦርነቱ እንዴት እንደተጀመረ መረጃ አልነበራቸው። ራሳቸው የተናገሩት ነው። እሳቸው ብቻ አይደሉም። ብዙ ጊዜ ትግራይ ውስጥ ባለው ነገር እጅግ ወሳኝ አድርገን የምናያቸው አቶ ጌታቸው አሰፋ ማለትም ከ1993 ጀምሮ በኢትዮጵያ ውስጥ በደህንነት መስሪያ ቤቱ አማካይነት በኢትዮጵያን ላይ ለደረሰው ሰቆቃ፣ ስቃይ ሁሉ ቁጥር አንድ ሰው የሆኑት አቶ ጌታቸው አሰፋ የኢትዮጵያን ለውጥ ከመነሻው ሰኔ 16 2010 በጠቅላይ ሚኒስትር አብይ ላይ የተካሄደውን የግድያ ሙከራ በማቀነባበር የሚጠቀሱት እዛ ጋር ሲደርሱ ከአቶ ጌታቸው ከኔ ጋር ነበሩ። ምን እየተካሄደ እንደሆነም እሱም አያውቅም አሉ። አሁን በዛ ወንጀል ውስጥ ባለቤቶቹ በተወሰነ ደረጃ የበለጠ እየታወቁን እና አቶ ጌታቸው የዕለት ዕለት ግጭቱ የተካሄደለት ወይ ደግሞ ጦርነቱን የከፈቱለት ያወጡት መግለጫ ራሳቸው አፌዙበት። እኔ ብኖር ኖሮ የሆነ ነገር አስተካከል ነበር። ከዛ በኋላ እሳቸውን ወደ እንትን ውስጥ አስገቧቸው። ቢያንስ ቃላትም በምንም ያርሙናል ብለው መሰለኝ። ጥቅምት 24 የት ነበር ካንተ? ጥቅምት 24 ልደት ነገር አይሮ ነው የሆነ ጓደኛችን በርዝዴይ ነበር ተብሎ እዛ ነበርኩና ተጠራሁ። ወደ ቤት መግባት አለብህ ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለብህ ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆን ይሻላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም ነው ማለት ሰው ቤት እኔና እሱ ያው ወደነ ያለን ተኩስ ተጀመረ ማለት ነው። ሰው የነበርኩበት ቦታ ከአንድ ልደት
ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለሌሎችም ይፈሩ ነበር እሱን ማስጠጋት አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል ቢሮ እንዳይመጣ ስብሰባ እንዳይገኝ ፌደራል አስረክብ ይለኛል ይላል ግን ብዙም አይወደውም እንዲሳተፍ ማይፈልግ ነበር ለማንኛውም እኔ እሱንም ጠራው ቤታችን ተቀምጠን ያለ ያው ተነሳ ደረስት አዘይ ሳይንስ ሪዝን አልነገሩም ቤት ግባ በጊዜ ግባ አንዳንድ እንቅስቃሴዎች ስላሉ ዛሬ ተወልክ ገባው ሶ ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ሲስት አድርጎ ሴንትራል ኮማንድ ውስጥ መግባት አለበት ምክንያቱም ያወጡት መግለጫ አስቂ ነው መከላከያና ሰሜን ዝናኛ ሆነን የሆነ ነገር አድርገን ነው የሚለው እኔ በሆነ ሱናል ስተት አልፈጸመም ነበር ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር ማለት ትንሽ ሪሌቲቭሊ ከኮሙኒኬሽን ጋር ቀራረባል ሪሌቲቭሊ ሰው እንደዛ ሆነ ማለት ስትራጂክ የሆነው ከዛ በኋላ ዳውን ሂል ጉዞ ነው ሶ አሳምፕሽኑ በዛን ጊዜ ባጭር ጊዜ ውስጥ እናሸንፋለን የሚል ነገር ነበር ስለዚህ ጥቅምት 24 ጦርነቱ ሲነሳ የፓርቲው ስራ አስፈጻሚ ኮሚቴ የሆኑት አቶ ጌታቸው አያውቁም ስለወጣው መግለጫም እንደሌላው ሰው በመገናኛ ብዙሃን የሰሙት ከዛ በኋላ ወደ ሂደቱ ለመግባት ነው የተደረገ ሊያስገቧቸው የሞከሩት ስለዚህ እነማን ናቸው ዶክተር ደብረጽዮን ምናምን ብሎ እነማን ናቸው ይሄን ነገር ወስነው ወደዚህ ሁኔታ ውስጥ አገሪቱን ያስገቧት ከዛስ በኋላ የሰላም ድርድር ሲሸልስ ላይ እንደገና ጅቡቲ ላይ ነበረው የሰላም ጥረቶች እነዛ የሰላም ጥረቶች እንዳይሳኩ የሰላም ጥረቶቹ እነዛ አስቀድመው ቢሳኩ ኖሮ ከዛ በኋላ የነበረውን እልቂት ማስቀረት ይቻል ነበር እንዳይሳኩ የማደናቀፉ ስራ ይሰራ የነበረው በራሱ በእነርሱ አመራር መሆኑን አቶ ጌታቸው ግልጽ አድርገዋል መቀሌ ከደረስን በኋላ የድርድር አማራጭ ነገር ሲመጣ ፍጹም መስማት የማይፈልጉ ሰዎች ነበሩ እርግጠኛ ነበሩ መቀሌ ድጋሚ ከተመለሱ በኋላ አዲስ አበባ እንደሚገቡ እርግጠኞች ነበሩ ይላሉ እንደዛ አይነት እርግጠኝነት መጀመሪያ ከመቀሌ ሲተኩሱ እርግጠኛ ነበሩ ከበረሃ ተመልሰው መቀሌ ሲደርሱም እርግጠኛ ነበሩ አሁንም አዲስ አበባ እንገባለን ብለው ይመኛሉ በአውሮፕላን መምጣት ይችላል ይሆናል ምናምን ብለው በደንብ ቃፍ ይዘውባቸዋል በዋናነት ብዙ ነገሮች በዛ ላይ ተነሱ በርካታ ጉዳዮች አሉ ግን በዋናነት ከጦርነቱ ጋር በተያያዘ ባለው ነገር የትግራዩን ጦርነት ብቻ ሳይሆን ከዛ በኋላ በኢትዮጵያ ውስጥ ለቀጠሉ ቀውሶች መከራዎች ሁሉ ማን ምን አደረገ የሚለውንም ነገር ሰዎች አሁን ላይ ቆም ብለው ሰክነው ነገሮችን ግራቀኝ ለማየት የሚችሉበትን እድል ይፈጥራል ብዬ አምናለሁ ብዙ ነገሮች ናቸው የተነሱት እያንዳንዳቸው በራሳቸው የሚያወያዩ ናቸው በዋናነት ግን እኔ ትኩረት ማድረግ የፈለኩት ጦርነቱ በማን እንዴት ለምን የሚለውን አቶ ጌታቸው ግልጽ አድርገውታል ከዚህ በኋላ ምን አይነት ክርክር እንደሚመጣ በግል አይገባኝም ከዚህ ቀደምም ዘር ማጥፋት ምናምን የሚለው ተረት እንደሆነ በየመድረኩ ያነሳን ነው ማለት በቄም በምናምን ጉዳት ለማድረስ ይሞክሩ የሉም ማለት አይደለም እዛ ላይ አቶ ጌታቸው የሚዘረዝሩት ነገር አይደለም ትግራይ ውስጥ ከተፈጸሙ ወንጀሎች 76% በትግራይ በኤርትራ ወታደሮች ነው የተፈጸሙት ያ ደግሞ በቅድ ነው ብለው በቅድ ጭምር ለመሆኑ በተገደለ የኤርትራ መኮንን ኪስ ውስጥ የተገኘ መድኃኒትን የሆነ ስኳር ምናምን መስሎ አይቼ ነበር ስሪንጅ ነው በኋላ ግን በጤና ባለሙያዎች ስናስመረምር የወሊድ መከላከያ ነው በዛ ደረጃ አቅደው ለመድፈር የመጡ ናቸው በየብላክ ቦርዱ ላይ በየትምህርት ቤቶቹ ብላክ ቦርድ ላይ 30 ዓመታት ወደ ኋላ መልሳችሁናል 40 ዓመታት ወደ ኋላ እንመልሳችኋለን
የሚሉ ተጽፈው አይቶ እሱን ነበር ሲተገብሩ የነበሩት ብለው እዛ ላይ የዘረዘሩት ነገር አለ። የሚችሉትን ዘርፎ ያልቻሉትን አውድመው ወጥተዋል የሚል መከራከሪያም አንስተዋል። ይህ ሁሉ በደንብ መመርመር አለበት። ቲፒኤልኤፍ የሚባል የኢትዮጵያም የአካባቢውም ጠንቅ የሆነ ቡድን ሳቢያ ሰላማውያን ንጹሐን የሀገር ሀብት ሆን ተብሎ በዛ ደረጃ ወድሞ እንደዛ አይነት እንቅስቃሴ ተደርጎ ከሆነ ያ በደንብ መመርመር ነው ያለበት። ከተፈጸሙት ወንጀሎች 76% አስጠንተናል በኤርትራ ወታደሮች ነው ብለዋል። በፋኖችም በቀጣይነት ባለው ነገር በፋኖችም ተፈጽሟል ብለዋል። ይሄ መድፈሩ ምናምን ለዚህ አቶ ጀነራል ተፈራ ህወሓትን ሆነው ሲከላከሉ አንድ ሚዲያ ላይ ሰምቻለሁ። በለስ ነው ምናምን የሚባል ቦታ ላይ ተናገሩ ተብሎ አሁን እዛ ጋር የሚያቀርቡት መከራከሪያ እኔ እዚህ ጋር አልደግመውም። እዛ ጋር ለምን አንድ አትሆንም ስለሚለው ስለ ፋኖ የሚያወሩት ነገር ተበታትነው ወጥተው የበለጠ እየተበታተኑ ያሉ ሰዎች ስንቴ አንድ የሆነን ብለው በአደባባይ ያወጁ ሰዎች አሁን ስለምን አንድ አትሆንም የሚል ነገር ሲመጣ ዛሬ መልሱ ነገር አለ። በዓላማ መጀመሪያ አንድ መሆን አለብን። እስካሁን በዓላማ አንድ አይደሉም ማለት ነው። የሚያስቅ እኮ እንትን ከ2 ዓመት ተኩል በኋላ ሌላ የገረመኝ ጀነራል ተፈራ ዘመነን ሆኖ አገኘኋቸው። ዘመነ አድራሻው ሳይታወቅ ገለን ገንዘን ምናምን የሚል ነገር ብዙ ጊዜ ያወራልና ያው አንዳንድ ሰዎች የሚቃዡ ሰዎች ስላሉ እንደዚህ አይነት በቁመ ከሚቃዡ ሰዎች አድርጎ ብዙ ሰው ይመለከተዋል ብዬ አምናለሁ። እኚህ ጀነራልም አሁን ዘመነን ሆኖና አገኘኋቸው። ፕሮፓጋንዳ በጣም በእንትን ፋኖ ላይ ተከፍቷል። ይህንን ያይቷል ሲባል በቃ በደንብ አድርገን እየመከት ነው ስለሆነን በየቦታው ሰራዊት እያመጣ ስለሆነ ጀነራል ተፈራ የት ነው እርሶ ራሱ የትኛው ቀበሌ? እንዲህ አይነት ቀልድ ምናምን በሰው ሞት ባይሆን ኖሮ ጥሩ ነበር። እኛ ምንዝናና ነበር፣ ግን ሰዎች እየሞቱ ነው። ንጹሐን እየተፈጁ ነው፣ እያለቁ ነው። በአማራ ክልል መድረኮች ላይ የምናየው የሚያረጋግጠው ይሄንን ነው። ጭካኔው አረመኔነቱ ልክ አጣ። አሁን ትላንት ነው ደግሞ 3 ሴቶች አስለፍልፎ መጨረሻ ላይ ረሾ ናቸው ተሰልላለችሁ ብለው እነዚህ ሴቶች ማለት ነው እንደ ገድል ደግሞ እርምጃ ወስደንባቸዋል የሚል መግለጫም አውጥተዋል። እርምጃ ወሰደው ደግሞ ያው እኔ ይሄ ዘመነ የሚባል ሰው ወንጀል የሚባለው ነገር ውስጥ ተነከረበት ሳይሆን ተዘፈዘፈበት የሚያስብል ነገር ነው። አሁን በየመድረኩ ባለው ነገር ላይ ከሱ ጋር የተያዘ ያሉ ወንጀሎች ናቸው በብዛት እየተነሱ ያሉት። አሁን ደግሞ እነዚህን 3 በቤት ሰራተኝነት ምናምን ኑሮ ለማሸነፍ ደፋ ቀና የሚሉ ልጆች የሱ ሰራዊት እንደገደለ ይገልጻል። የአፍባህ ነው ምናምን ቴዎድሮስ እዝ 206ኛ ኮር ያወጣው ህዝብ ግንኙነት ያወጣው መግለጫ ይላል። ቃል ኪዳንና ሙያነሽ ትውልዳቸው ደብረ ኤልያስ ወረዳ ቀጋትና ጓይ ቀበሌዎች ሲሆን በጎዛምን ወረዳ ምናምን እያለ ይዘረዝራል። ተጠርጣሪዎቹ በቁጥጥር ስር መዋል አስፈላጊው ምርመራ ያደረገው 206ኛ ኮር ባገኘው የስልክ መረጃ የሰው ምስክርነትና ተጠርጣሪዎቹ ወንጀሉን መፈጸማቸውን ማመናቸውን ተከትሎ የጠላትን ተልዕኮ ተቀብለው የወገንን ኃይል በመረጃ ላደረሱት ክህደት በሰራዊቱና በህዝቡ ላይ ለደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ በመሆናቸው ሌሎችን ያስተምራል በማለት በተጠርጣሪዎቹ ላይ አስፈላጊው እርምጃ ተወስዷል ይላል። መገደላቸውን ግልጽ አድርገዋል።
እነዚህ ሰዎች ባደረጉት ነገር በስራ በታጣቂዎቹ በምናምን ላይ ጉዳት ስለደረሰ ይላል። እዚህ ላይ ሶስቱንም አናግረዋቸዋል፣ ቪዲዮን ለቀውታል። የትም ቦታ ላይ የተጨበጠ መረጃ አቀበልን የሚል ነገር የለም። ገብረ ኤልያስ አካባቢ ፋኖች አሉ የተብለው ጠይቀውን ነበር። እዛ ፋኖ የለም። ምንድነው ስራችሁ? የቤት ሰራተኛ ኑሮ ለማሸነፍ ደፋ ቀና የሚሉ ልጆች፣ 3 ሴቶች፣ በተለይ ደግሞ አንደኛዋ ጭንቅላቷ ላይ ያሰረችው ጆሮው ላይ አይሰማም አሉ እዛው ለራሳቸው ሲናገሩ። ይህንን ነው በአማራ ክልል ላይ ሲኦል እያደረጉ በየቀኑ ግድያን እንደ ተቀደሰ ተግባር እያወጁ የቀጠሉ ሰዎች። የሄድኩ ባብሳይነት ነው ግን አብሬ ነው የምወጣ። ስራ ምንድነው ስራው? ሰሊጥ አጨዳ ነው። መልካም የነው ትውልድሽ ቦታሽ? ማይ ማለት ማየንገታ። ኦኬ። ከዚህ በፊት ምንድን ነበር የምትሰሪው? ምሰራ ሰው ቤት ነው የምትሰሪው? እና በዚህ ስራ ላይ ለመግባት ምንድነው ያነሳሳሽ ነገር? ጓደኛ አብራሽ ላይ ቤት ምሰራ ነበረች። እሷም ስትሰራ እና እንደዚህ አድርጌ ምናምን ብላ ልጁ ጋር አገናኘችኝ። ይህን እዚህ ጋር ያመጣሁት በትግራይ ክልል ካለው ጦርነት ጋር ተያይዞ ከሻዕቢያ ቀጥሎ በሁለተኛ ደረጃ በወንጀል ፋኖን ጥናቱ ተጠያቂ ያደርጋል የሚል ነገር ጀነራል አቶ ጌታቸው ማንሳታቸውን ተከትሎ ጀነራል ተፈራ ለዛ ምላሽ መስጠታቸውን ነው። ያው ጀነራል ተፈራ ህወሓትን እና ሻዕቢያን የሚነካ ከሆነ መጀመሪያ እኛን ነክቶ ነው የሚያልፈው ብሎ በግልጽ በአደባባይ ያወጁ ሰው ናቸው። የፋኖ ደጋፊ የሆኑ ሰዎችን ሁሉ ያስቆጣ ማለት ነው። ህወሓትና ሻዕቢያ እንዳይወጋ የአማራ ክልል ህዝብ እኛን ሲባል ጀነራል ተፈራ የሆነ ዋሻ ውስጥ ነው የሚደበቁት። ጦርነቱ አማራ ክልል ይካሄዳል ማለት ነው። ይህንን አንዳንዴ ሲናገሩም የሚያስቡ አይመስለኝም። ችግር ነው። ሳያስቡት ነው እሳቸውም ተንደርድረው የገቡት። ሲገቡ የጠበቃቸው ነገር በየቀኑ እየፈለሰ ያለ ሰራዊት ነው። ከህዝብ እየተነጠለ የህዝብ ጠላትነቱን እያረጋገጠ ያለ ቡድን ነው። ይሄ ሲሆን ሰዎች በተረጋጋ አእምሮ ሁኔታ ውስጥ ላይሆኑ ይችላሉ። በዚህም የተነሳ አንዳንድ የሚናገሩት ነገር ራሳቸው ላይ ሊባርቅ ይችላል። በአጠቃላይ ወይኛው የዕለቱ መልእክቴ ከአቶ ጌታቸው ረዳ ቃለ ምልልስ ጋር ተያይዞ የተነሳ ነው። በርካታ ጉዳዮች ተነስተዋል። በዋናነት ጦርነት ማን ጀመረው የሚለው በየቦታው በኩርፊያ በቁጣ ላይ ያሉ ሰዎች ሄደው የሚቆሙት ጦርነት ላይ ስለሆነ ይህ ሁሉ ውድመት ይህ ሁሉ እልቂት ባለቤቱ ማን እንደሆነ ከባለቤቶቹ ምስክርነት ሲሰጥ ብዙ ነገሮችን ለማስተካከል ለማረም ያስችላል። እዚህ ጋርም ቆሞ አሁን ሊከራከር የሚሞክር ከአቶ ጌታቸው በላይ ሊከራከር የሚሞክር ሰው ይኖራል። ይህን እግዚአብሔር የማረ ነው። እግዚአብሔር ወደ ተረጋጋ አእምሮ ጤና ይመልሳችሁን እንዲያነስ ሰዎችም ማለት ቢቻሉ፣ ትልቁ ነገር ግን ብዙ ሰዎች መልስ ያገኙበት ከዚህ በኋላ ወደ ተጨማሪ ቀውስ እንዳንሄድ ብዙ ነገሮችን ለማረም እድል የሰጠ ቃለ ምልልስ ነው ብዬ አምናለሁ። ሌሎች በርካታ ጉዳዮች ተነስተዋል። ምናልባትም እነዛን ደግሞ በሌላ ጊዜ የምንመለስበት ይሆናል። ክቡራን ተመልካቾቻችን የዛሬ ሐሙስ ታኅሳስ 23 2018 ፕሮግራማችን በዚህ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ታኅሳስ 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።